ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በህዝብ ትራንስፖርት ተርሚናል አካባቢዎች ላይ ኢንተርፕራይዞችን የሚያስጠይቅ ቅጣት ደንብ መዘጋጀቱ ተሰምቷል። በደንቡስ ምን ጉዳዮች ተካተዋል? በዝርዝር እናደርሳችኋለን። በከፍተኛ ሁኔታ የጨመረው የነዳጅ ዋጋ አሳሳቢ ደረጃ ላይ መድረሱ ተነግሯል። ሙሉ መረጃውን እናጋራችኋለን። በኢንዱስትሪ ፓርኮች የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸው ተሰምቷል። ይህን ጉዳይ ተከትሎም የተነሱ አከራካሪ ሀሳቦች መኖራቸው ደርሰውናል፣ የምትሰሙት ይሆናል። ለማንኛውም አገልግሎት ወደ ውጪ ሀገራት መሄድ ለሚፈልጉ ዜጎች የዱቤ አገልግሎት መመቻቸቱ ተነግሯል። የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 23 84 24 ይደውሉ። ሂል ቦተም ፕሮፐርቲስ። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሎጂስቲክ አቅሙን በማሳደግ በኢንዱስትሪ ፓርኮች ለሚገኙ አምራቾች አገልግሎት ለመስጠት አዳዲስ አሰራሮች መጀመሩን አስታወቀም። ማህበሩ የጀመራቸውን አዳዲስ አገልግሎቶች ለማስተዋወቅና ከኢንዱስትሪ ፓርኮች የሚነሱ ጥያቄዎችን ለመመለስ ያለመ የምክክር መድረክም አካሂዷል። ይህን ተከትሎም የኢንዱስትሪ ግብዓቶችን ለማግኘትና ወደ ውጪ ገበያ የሚቀርቡ ምርቶችን በሚፈለገው ልክ ከማድረስ አንጻር መዘግየት መኖሩን በውይይቱ ላይ የተሳተፉ አምራቾች አንስተዋል። በዚህም ምክንያት በገበያው ተወዳዳሪ ለመሆን እንደተቸገሩም ገልጸው ፈጣንና የተቀላጠፈ የሎጂስቲክ አገልግሎት እንዲመቻችላቸውም ጠይቀዋል። ለተነሱ ጥያቄዎች ምላሽ የሰጡት የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ተቋሙ ለከፍተኛ ምርት ላኪዎች አማራጮችን እያሰፋ መሆኑን ተናግረዋል። ኢንጂነር ታከለ በማብራሪያቸው አክለውም የምርት አቅርቦት ሰንሰለትን እውን ከማድረግ ባለፈ ቋሚ ቢሮዎችን በተመረጡ ኢንዱስትሪ ፓርኮች በመክፈት የሎጂስቲክ አገልግሎቱን ማሳለጥ የሚችሉ ስራዎች እንደተከናወኑ አስረድተዋል። በሌላ በኩል ደግሞ የኢትዮ ጅቡቲ ምድር ባቡር ለቡና ጥራጥሬ የቅባት እህል ላኪዎች የጭነት መጠን እስከ 25 ቶን ከፍ እንዲል አድርጓልም ተብሏል። ከዚህ ቀደም ከ20 ቶን በላይ ለሆኑ ምርቶች በእያንዳንዱ ቶን ይጠየቅ የነበረውን ተጨማሪ ክፍያ እንዲቀርም ጥያቄዎች መቅረባቸውን በተቋሙ የግሎባል ሎጂስቲክ ዳይሬክተሯ ወይዘሮ ምንተስኖት ዮሐንስ ተናግረዋል። በዚህም መሰረት ለቡና ጥራጥሬና የቅባት እህል ላኪዎች የጭነት መጠን ከ20 ወደ 25 ቶን ከፍ እንዲል በመደረጉ እስከ 25 ቶን ለሚደርሱ ጭነቶች ተጨማሪ ክፍያ እንደማይጠየቅም አስረድተዋል። የጉዞ ወኪል ተቋሙ ለጉብኝት ለትምህርትና ለስራ ወደ ውጪ ሀገራት ለሚሄዱ ተጓዦች የዱቤ አገልግሎት ማመቻቸቱን አስታወቀም። በርካታ ኢትዮጵያውያን ለስራ ብለው ከሀገር ከሚወጡበት ብዙውን ቁጥር የሚይዙት በደላሎች ተታለው በርካታ ገንዘብንም በመክፈል በህገወጥ መንገድ የሚወጡ መሆናቸው በተደጋጋሚ ይገለጻል። በዚህም ይህንን በተደጋጋሚ የሚስተዋሉ ችግሮችን ለመፍታት ዜጎች ማሟላት ያለባቸውን በተለይ ከመረጃ እጥረት
ስርዓት ጋር ተያይዞ የሚደርሰውን ጉዳት ለመቀነስ ፍላይ አዲስ የተባለው የጉዞ ወኪል ዝግጅቱን ማጠናቀቁን አስታውቋል። ከዳሽን ባንክ ጋር በመተባበር ለመዝናናት፣ ለጉብኝት፣ ለትምህርትና ለስራ ወደ ውጪ ሀገር ለሚሄዱ ተጓዦች የዱቤ አገልግሎት ማመቻቸቱንም ባሳለፍነው ሚያዝያ 30 ቀን 2017 ዓ.ም በሰጠው ጋዜጣዊ መግለጫ አስታውሷል። ተቋሙ ከመንግስት መስሪያ ቤቶች ህጋዊ እውቅና በማግኘትም ላለፉት 4 ዓመታት ወደ አውሮፓ፣ ፖላንድ፣ ቱርክ፣ ጣሊያን፣ ካናዳ፣ ሩሲያና ወደ ሌሎች ሀገራት ጉዞ ለሚያደርጉ ዜጎች ህጋዊ የጉዞና የማማከር አገልግሎት ሲሰጥ መቆየቱም ተገልጿል። ዜጎች ከስራ ውጪ ላሉ ጉዳዮች ወደ ሌላ ሀገራት በሚሄዱበት ወቅትም በዳሽን ባንክ በኩል በዱቤ ማግኘት እንዲችሉ ስምምነት ላይ መድረሱንም የፍላይ አዲስ መስራችና ስራ አስፈጻሚ አቶ ዮናታን ዮሴፍ ተናግረዋል። ጠበቃና የህግ አማካሪ አቶ መዘክር ጠንክር በበኩላቸው በህጋዊ መንገድም ሆነ በህገወጥ መንገድ ከሀገር የሚወጡ ዜጎችን መንግስት ደህንነታቸውን የመጠበቅና የመከታተል ኃላፊነት አለበት ብለዋል። በግልጽ ከሚታዩ ጉዳዮች ባሻገር የሰሩበትን ገንዘብ የሚቀሙ ዜጎች ሊኖሩ እንደሚችሉ የተናገሩት ጠበቃው መሰል ችግሮች እንዳይፈጠሩ ደግሞ መንግስት የትና በምን ሁኔታ እንዳሉ መከታተል ግዴታ አለበት ብለዋል። ሰራተኞች በአሰሪዎቻቸው በኩል ለሚደርስባቸው ችግር ኃላፊነትን ወስደው የላኳቸው ኤጀንሲዎችም ተጠያቂ መሆናቸውን አክለዋል። ጉዳት በሚደርስባቸው ወቅት የላካቸው አካል በተበዳዮችም ሆነ በቅርብ ቤተሰቦቻቸው ወይም በመንግስት በኩል እንደሚጠየቁም አብራርተዋል። በአረብ ሀገራትም ሆነ በሌሎች ሀገራት ለሚገኙ ዜጎች መንግስት የቅርብ ክትትል ማድረግ ይኖርበታል ያሉት ጠበቃው ጉዳት ለሚደርስባቸው ደግሞ ካሳ የመክፈል ኃላፊነት እንዳለበትም ጠቁሟል። ከዚህ ባለፈ አንድ ሰው በኤጀንሲዎች በኩል ወደ ማንኛውም ሀገር በመሄድ ሲሰራ ቆይቶ የሰራበትን ገንዘብ ቢከለከልና ሳይቀበል ወደ ሀገሩ ቢመለስ ኤጀንሲው ተጠያቂ እንደሚሆንና መንግስትም ክትትል ማድረግ እንዳለበት አሳስበዋል። በኢንዱስትሪ ፓርኩ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸው ተሰማም። በትግራይ ክልል መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። ይህ የተባለው ደግሞ ኮርፖሬሽኑ የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ባለሀብቶቹ ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ጥያቄውን ተከትሎም እንደ መፍትሄ ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለመስራት እንዲችሉ እኛም ጠይቀናቸዋል ሲሉ ምክትል ዋና ስራ አስፈጻሚው አክለዋል። ነገር ግን የቋሚ ኮሚቴው አባላት በበኩላቸው መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ በቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን በመግለጽ ኢንቨስተሮች በመቀለ ኢንዱስትሪ ፓርክ ምን እንደጎዳቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ አካባቢ ለመውሰድ መሞከር ትክክል አይደለምም ብለዋል። አባላቱ አክለውም ያልተመቹ ጉዳዮች ካሉ ደግሞ ኢንቨስተሮቹን ጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዚያው ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለትም አሳስበዋል። ይህ በእንዲህ እንዳለ በ9 ወራት 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጪ ለመላክ ታቅዶ አፈጻጸሙ ግን 83 ሚሊዮን ዶላር ብቻ ወይንም የእቅዱን 65 በመቶ ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት አመላክቷል። በተጨማሪም የመንግስት የልማት ድርጅቶች ቋሚ ኮሚቴ ለኢንዱስትሪ ፓርኮች ኮርፖሬሽን ባቀረበው ጥያቄ በልዩ ኢኮኖሚ ዞኖች በ9 ወራት ከ37,000 በላይ ሰራተኞች መልቀቃቸውን ከቀረበው ሪፖርት መረዳቱን ጠቅሶ ምክንያቱንም ጠይቋል። ለጥያቄው ምላሽ የሰጡት ምክትል ዋና ስራ አስፈጻሚው በበኩላቸው በፓርኮች ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውን አልፎ አልፎም ደግሞ ከተቀጠሩት በላይ እንደ
እንደሚለቁም ተናግረዋል። ለሰራተኞች መልቀቅ የቀረበው ምክንያት ደግሞ ከገጠር ጭምር የሚመጡና የኢንዱስትሪ ዕውቀት የሌላቸው በመሆናቸውም ነው ተብሏል። አዳዲስ ፋብሪካዎች ሲቋቋሙ እንዲሁ ሰራተኞች ከማሰልጠን ይልቅ በነባር ፋብሪካዎች ውስጥ ያሉ ሰራተኞችን ያስኮበልላሉ የሚል ምላሽንም አክለዋል። በነዳጅ ምርቶች ላይ በአንድ ዓመት ውስጥ የተደረገው ከፍተኛ የዋጋ ጭማሪ ወይም የታየው ለውጥ በኢትዮጵያ የነዳጅ ግብይት ታሪክ ታይቶ የማይታወቅ ነው ተባለም። የነዳጅ ዋጋ ጭማሪው ከጊዜ ወደ ጊዜ ከቀን ወደ ቀን በከፍተኛ ሁኔታ እንደቀጠለ ይገኛል ተብሏል። በዚህም በአንድ ዓመት ውስጥ ብቻ ከ5 ጊዜ በላይ የነዳጅ ዋጋ ጭማሪዎች መደረጋቸው የተነገረ ሲሆን ባሳለፍነው ሐሙስ ማለትም ሚያዝያ 30 ቀን 2017 ዓ.ም አመሻሽ ላይም አዲስ የነዳጅ ዋጋ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ይፋ ማድረጉ ይታወሳል። በአዲሱ ተመን መሰረትም በአዲስ አበባ የ1 ሊትር ቤንዚን መሸጫ ዋጋ 122 ብር ከ58 ሳንቲም ሲሆን ይህ ደግሞ በ1 ሊትር ነዳጅ ላይ ከ10 በላይ ጭማሪ መደረጉን ያሳያል። የ1 ሊትር ናፍጣ ዋጋም 116 ብር ከ46 ሳንቲም እንደሆነ የተነሳ ሲሆን ባለፈው ግንቦት 2016 ዓ.ም የ1 ሊትር ቤንዚን ዋጋ 78 ብር ከ67 ሳንቲም እንደነበር ይታወሳል። ይህ ማለት ደግሞ በአንድ ዓመት ውስጥ የቤንዚን ዋጋ የ43 ብር ጭማሪ ያሳየና በመቶኛ ሲሰላ ደግሞ በ56 በመቶ ወደ ላይ ከፍ ማለቱን ያሳያል። በነዳጅ ምርት ላይ በአንድ ዓመት ውስጥ የተደረገው የዋጋ ጭማሪ ወይም የታየው ለውጥ ደግሞ በኢትዮጵያ የነዳጅ ግብይት ታሪክ ታይቶ የማይታወቅ ነው ተብሏል። የብር የመግዛት አቅም መዳከምና ሌሎች ጉዳዮችም ሲሰሉ አሁን ላይ በነዳጅ ዋጋ እየታየ ያለው ለውጥ እጅግ ከፍተኛውን ድርሻ የሚይዝ ሲሆን የዋጋ ጭማሪዎቹ ደግሞ ባለ ሁለት አሃዝና በአንድ ጊዜ በ1 ሊትር ላይ ከ10 ብር በላይ ጭማሪ እየተደረገ ስለመሆኑ ይስተዋላል። የታሪፍ ምጣኔው እድገት በዚህ ደረጃ በተከታታይ በፍጥነት መሄዱ ኢኮኖሚው ላይ የሚያደርሰው ተጽዕኖም ቀላል እንደማይሆን ተነግሯል። በአንድ ዓመት ባልሞላ ጊዜ ውስጥ በ1 ሊትር ቤንዚን ላይ ከ43 ብር በላይ ጭማሪ ተደርጎ የማይታወቅና የዋጋ ለውጡ የተደረገው ደግሞ በአማካኝ በየ2 ወሩ መሆኑ እነዚህን የዋጋ ጭማሪዎች አሳበው ምርትና አገልግሎቶች ላይ የሚደረጉ ጭማሪዎችን በዚሁ ልክ ከፍ እያሉ በመሄዳቸው ሸማቹን ተጽዕኖ ውስጥ ማስገባታቸው ተነግሯል። በተደጋጋሚ እንደሚስተዋለው ደግሞ የነዳጅ ዋጋ ጭማሪን ምክንያት በማድረግ በአገልግሎት በሸቀጣሸቀጥና ሌሎች ምርቶች ላይ የሚታየው ወይም የሚጨመረው ጭማሪ ኢኮኖሚያዊ ስሌት የሌለውና በዘፈቀደ የሚጫን መሆኑ ደግሞ የዋጋ ንረቱን የበለጠ እየለዋወጠው እንደሚገኝም ይስተዋላል። በተጨማሪም ከታች ያለው ሸማች ጀምሮ እስከ ትላልቅ አገልግሎት ሰጪ ተቋማት ላይ ችግሮች እየታዩ በመሆኑና የነዳጅ ግብይት ዋጋ መጨመር ብቻ ሳይሆን ደግሞ የተለያዩ ስራዎች ላይ እንቅፋት እየሆነ መምጣቱን ተከትሎ የሚመለከተው አካል አጽንኦት እንዲሰጥበትም ተጠይቋል። በሕዝብ ትራንስፖርት ተርሚናል ላይ የአልኮል መጠጥ የጠጡ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባላቸው ኢንተርፕራይዞች ላይ ቅጣት ለመጣል ደንብ ማዘጋጀቱን የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ አስታወቀም። በቢሮው የተዘጋጀው ደንብም የአዲስ አበባ ከተማ አስተዳደር የተርሚናል አገልግሎት አሰራርና ቁጥጥር ደንብ ቁጥር 186/2017 ተብሎ እንደሚጠራም ተነግሯል። በተርሚናል አገልግሎት ስራ ላይ ያለ አልኮል መጠጥ የጠጣ ሲጋራ ያጨሰ ወይንም ጫት የቃመና ለስነ ምግባር ተቃራኒ የሆኑ ድርጊቶች የፈጸመ አባል ያለው የተርሚናል ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት ከፈጸመ 10,000 ብር ቅጣት እንደሚቀጣ በደንቡ ተደንግጓል። ኢንተርፕራይዙ ለሁለተኛ ጊዜ ደግሞ ጥፋት ከፈጸመ ውሉ እንደሚቋረጥ በደንቡ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና ያለ መታወቂያ ስራ ላይ ከተገኘ ተመሳሳይ የ10,000 ብር ቅጣት እንደሚጠብቀው በደንቡ መደንገጉን ሪፖርተር ጋዜጣ አስነብቧል። እንዲሁም የትራንስፖርት አገልግሎት አሰጣጥን ያማከለ የተርሚናል ኢንተርፕራይዝ አባል ለመጀመሪያ ጊዜ ጥፋት ከፈጸመ 5,000 ብር፣ ጥፋቱ ለሁለተኛ ጊዜ ከሆነ ደግሞ 10,000 ብር፣ እንዲሁ ለሶስተኛ ጊዜ አጥፍቶ ከተገኘ ግን ውሉ እንደሚቋረጥም በደንቡ ተብራርቷል።
በተጨማሪም ድርጊቱን የፈጸመው የታክሲ ወይንም የህዝብ ትራንስፖርት አሽከርካሪ ወይም ረዳት ከሆነ ደግሞ 10,000 ብር እንደሚቀጣ ደንቡ አስቀምጧል። በሌላ በኩል ደግሞ የተርሚናል ኢንተርፕራይዝ በአገልግሎት የሚያገኘውን ገቢ 30 በመቶ በዝግ 50 በመቶ ደግሞ በመደበኛ ተንቀሳቃሽ የማህበሩ አካውንት ማስቀመጥ ቢጠበቅበት 20 በመቶ ለመንግስት ገቢ ያላደረገ እንዲሁ ውሉ እንደሚቋረጥበትም በደንቡ ላይ ተደንግጓል። በተርሚናል ውስጥ ከተከለከሉ ተግባራት መካከል ማንኛውም ተርሚናል ኢንተርፕራይዝ በትራንስፖርት ቢሮ በውል ከተሰጠው ተርሚናል ውጪ አገልግሎት መስጠት፣ አንድ ሰው ከአንድ የተርሚናል ኢንተርፕራይዝ በላይ አባል ሆኖ መደራጀት፣ ለተርሚናል አገልግሎት ያለ ደረሰኝ ማስከፈል ወይም መቀበል፣ ለማንኛውም የህዝብ ትራንስፖርት ሰጪ ባለንብረት ወይንም አሽከርካሪ የተርሚናል አገልግሎት ክፍያ ሳይፈጽም አገልግሎት መስጠት፣ ተገልጋዩንና አገልግሎት ሰጪውን ከተፈቀደው የታሪፍ ተመን ውጪ እንዲከፍል ማስገደድ፣ ማግባባትና ሌሎች ተግባራት እንደሚገኙበት ዘገባው ጠቅሷል። የተርሚናል አገልግሎት ስምምነቱ የሚቆየው ደግሞ በሁለቱ ተዋዋዮች መካከል የሚደረገው የአገልግሎት አሰጣጥ የውል ዘመን ለ1 ዓመት ሲሆን የሥራ አፈጻጸም እየታየ ደግሞ ለተጨማሪ 1 ዓመት ለአንድ ጊዜ ብቻ ሊታደስ እንደሚችል በደንቡ ላይ ተደንግጓል። ቀጥለናል። ውድ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 149 ብር የተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር የተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ እንዲሁ 164 ብር ከ50 ሳንቲም እየተገዛ 167 ብር ከ79 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ ደግሞ 166 ብር ከ50 ሳንቲም መግዣው ሲሆን መሸጫው ደግሞ 169 ብር ከ83 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100 በመቶ የተጠናቀቁና 80 በመቶ ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ አይጨነቁ፣ 50 በመቶ በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 238424 ይደውሉ። ሂል ቦተም ፕሮፐርቲስ